ዛሬ የምነግራችሁ ታሪክ በጣም አስተማሪ ነው። እንደገና ደግሞ ጠረዝም ነው፣ ግን በጣም አስተማሪ ስለሆነ እስከ መጨረሻው ብትሰሙትና ብትማሩበት ደስ ይለኛል። የሆነች ልጅ ነበረችና ከአባቷ ቤት ስታድግ አባቷ ሀብታም ነው ምናምን በድሎት ነው ያደገችው። ከዛ ባል ይመጣላታም። ባልየው ደግሞ የሆነ ወሰጥ ነው፣ መካከለኛ ኑሮ ያለው ሰው ነውና መጣ። ከዛ በኋላ እስቲኻራ ሰገደች፣ እሻለች፣ ተጋቡ ማለት ነው። ሲጋቡ ግን ባልየው ያን ያክል እሷ የምትፈልገውን ነገር ሊያደርግላት አልቻለም። አባቷ የምትፈልገውን ነገር ሲያደርግለት ስለነበረ እሷም እንደዛው ስለምትጠይቀው ሁሌ ሱቅ ሲሄዱ ምናምን እንደዚህ ግዛልኝ ስትለው አይገዛላትም ስለነበረ ከዛ ፍታኝ አለችው ማለት ነው። ፍታኝ አለችው። ከዛ ለመግባባት መካከል ላይ ስለተፈጠረ ተፋቱ ማለት ነው። ከዛ መእታ 2 አመት እንደዚህ ቆየች ከቤተሰቦቿ ቤት ማለት ነው። ከ2 አመታት በኋላ ባል መጣላት። ይህ ባል ሚስት አለው፣ ግን ደግሞ ሚስቱ ልጅ መውለድ አትችልም ነበርና ላግባሽ ብሎ ሲጠይቃት እሺ ሚስቱ ልጅ መውለድ ስለማትችል ችግር የለውም ምናምን ብላ እሺ ብላ ተስማማለች ማለት ነው። ከዛ ተስማሙ፣ ተጋቡ። ነገር ግን ያችኛይቱ ሚስት አልተስማማችም። እኔ ልጅ ስለማልወልድ ነው የምታገባብኝ ምናምን ትልና ይፋታሉ። ከዛችኛይቱ ጋር ቢለምናት እምቢ ስትል እምቢ ብሎ ያችኛይቱን ፈታትኝ፣ ይችኛይቱን አብሮ አስቀምጣት። ከዛ በጣም በደስታ መኖር ጀመሩ። በቃ ከአመት በኋላ እንደዚህ ይሷ ወለደች ማለት ነው። ከዛ ከ3ኛ አመት በኋላ ደግሞ ሁለተኛዋን ልጇን ወለደች። 2 ልጆችን ወለደችለት። ከዛ ከተወሰነ ወራቶች እንደዚህ በኋላ እሱ በሌላ ሴት እንዳገባና ሚስት እንዳለው ከሷ ደግሞ ልጅ እንደወለደ ትሰማለች። ይቺ ህፃን ልጅ ይቺ ሴትዮ ከሷ በፊት የተገባች ሴት ናት። የተገባችው ሴት ከሌላ ሌላ ልጅ እንዳላትኝ፣ ይቺ ሴት ደግሞ ከሷ በፊት ከዚች አካውን ከቤት ካለችው በፊት የተገባች ናት ማለት ነው። እሱ መጀመሪያ አካባቢ ልጅ የለኝም ምናምን ብሎ ነበር አግብቷት የነበረው። ከዛ በጣም ተናደደችና ፍታይ ስትለው አይ አንቺን አልፈታም፣ 2 ልጅ ካንቺ ስላለኝ እሷን እፈታታለሁ ብሎ እሷን ፈታት። ከዛ እየኖሩ እያለ ይችኛይቱ ሴት ማግባት ፈለገች። መጀመሪያ የተፈታችው ማለት ሲፋታት፣ ከዛ በኋላ ባልመጣለት አገባች ማለት ነው። ስታገባ ያቺ ህፃን ልጅ ወደ ማን ትመጣለች? ወደ አባቷ ቤት ትመጣለች። ወደ አባቷ መጣች። ስትመጣ አየቻት። ይችኛይቱ ከይቺ አሁን ታሪኳን የነገርኳችሁ ሴት አየቻት። ስታያት በጣም ቆንጆ ናት። ህፃኗ በጣም ደስ የምትል ናት። ያኔ 2ኛ ክፍል ተማሪ እንደዚህ ናትኝና በጣም ደስ የምትል ናትኝ። መልኳ በጣም ያምራን፣ ረጅም ጸጉር አላት ምናምን እንደዚህ ያለ የምታምር ናትና ብዙ ጊዜ ምን ስትል ትሰማለች? ልጅቷ እናቷን ትመስላለች ስትባል ስትሰማለች ማለት ነው። ከዛ እሷ በጣም ተናደደች። ይቺ እንዴት እንደዚህ ትሆናለች ምናምን ብላ መናደድ ጀመረች። በጣም ተናደደች፣ ትቆጣታለች ምናምን። ከዛ ያችን ህፃን ልጅ እንግዲህ ምንም ነገር የምታውቀው ነገር የለም፣ ንጹህ ናት፣ ህፃን ልጅ ናት እንግዲህ። ከዛ ምን ማድረግ ጀመረች? ይቺ ልጅ መበደል ጀመረች። ትቆጣታለች፣ ታመናጭቃታለች፣ በቃ በአካሏ ላይ ትመታታለች፣ ትሰርባታለች። የማታደርስባት ግፍ የለም። ከዛ ልጅቷ ታደጋለች። ልብክ በቃ እንደ ሰራተኛ ነው የምታዛት። ውሰጃ ትላታለች። እንደው ከሷ ፊት ለልጆቿ የፈለጉትን ነገር ታደርጋለች። ሴቷ አንድ ተናተኝ፣ ወንዱ አንድ ነው እና ለልጇ የፈለገችውን ነገር ታደርግላታለች። ለዚህኛቱ ግን ምንም ነገር አታደርግላትም። እንደውም በተቃራኒው ትበድላታለች፣ በጣም ትቆጣታለች፣ በጣም መከራዋን ነው የምታሳያት ማለት ነው። ቤቱን ታጸዳታለች። ትልቅ ቤት ስለነበረ ቤቱን ታጸዳታለች፣ ምግብ ታሰራታለች ምናምን። በዚሁ መከራና ችግር ላይ ሆና እያደገች ነው ይች ህፃን ልጅ። በየ2 ወሩ በወር እንደዚህ አካባቢ ከአጎቶቿ ቤት ትሄዳለች፣ ከእናቷ ዘመዶች ቤት ማለት ነው። ግን አትናገርም፣ ለአባቷም አትናገርም። የሚገርመው ነገር እንደዛ እየበደለቻት ለአባቷ መናገር እየቻለች ግን አትናገርም። እያደገች መጣች። 15 16 እያለች አደገች ማለት ነው። ይች ህፃን ልጅ 20 አመት ሆናት። 20 አመት ሆነትኝ። ከዛ ከዕለታት አንድ ቀን በዚህ ሁኔታ ላይ ያሉ ሐጅ ለመሄድ ያስባሉ ማለት ነው። አባትየው መጣን ሐጅ ለምን አንሄድ ምናምን ይላታል እናቲቱ ማለት ነው። ችግር የለውም እንሄድ ይባባሉና እሺ ብለው መንገድ ጀመሩ ማለት ነው። ከዛ መንገድ እየሄዱ እያለ ከፊት ለፊቱ
እነሱ አሉ ልጆቿና እናቲቱ። ከዛ በኋላ ደግሞ ከኋላ የባሏ ልጅ አለች፣ ከፊት እነሱ አሉ። ከዛ ይጫወታሉ ምናምን ነገር እየተጫወቱ እየሄዱ እያለ መኪናው ይገለበጣል ማለት ነው። አንዴ የተገለበጠው ሁለቴ ሲገለበጥ እሷ እራሷን ትስታለች ሴትዮ ማለት። ከዛ በኋላ የሚከሰተውን አታውቅም። ከዛ ሆስፒታል ራሷን ታገኛለች ማለት ነው። ራሷን ታገኛለች ሆስፒታል እንዳለ ሰውነቷ እንዳለ እንትን ብሏል። ፓራላይዝድ ሆናለች። ምንም ነገር እንትን የምትለግ ምንኝ ነው ምናምን ብላ ራሷን ልታነሳ ስትል መታዘዝ ይችላል። ከዛ ልጆቼ ስትል ወንድሟ መጥቶ አላህ Subhanahu Ta'ala ይዘንላቸው፣ ካንቺ በላይ የሚያዝንላቸው ጌታቸው ዘንድ ልጆችሽ ሄደዋን ሙተዋን አላት ማለት ነው። በጣም አዘነ፣ ከችግር ላይ ችግር ማለት ነው። ከዛ ባሌ ስትል ባልሽም ገይቡ በውስጥ ነው ወይም ደግሞ ራሱን ስቷል፣ ከጊዜ በኋላ ይነቃበለዋን፣ ግን እሱ ደህና ነው ምናምን አሏት ማለት ነው። ከዛ በጣም ማነቀሰች፣ አዘነች ምናምን። ከዛ የባሏ ልጅ መጣችና ስታያትኝ የሆነ ጅሩህ ሆናለች፣ እንዳለ ፊቷ እንዳለ ተሞነጫጭሯን ምናምን ስታያት። ከዛ ስታያትኝ ወደቀችና ቅፍ አደረጋችን። አይዞሽ ምናምን ይሻልሻል ምናምን አለቻት ማለት ነው የባሏ ልጅ። ከዛ እንደዛ አድርጋ በጣም አድርጋ ቅፍ ስታደርጋትኝ ያኔ ተሰማትኝ። እኔ እንደዛ አድርጌ በድያት እንዴት ልታቅፈ የቻለች ምናምን ብላ ተሰማት። አንቺ አልሞትሽም እንደ ምናምን ሲላት አይ አልሞትኩም፣ ምን አሁን ድኛለሁኝ፣ እነሱ ተዋን እኔ ደግሞ ድኛለሁኝ አልሐምዱሊላህ፣ አይዞሽ ይሻልሻል ምናምን እያለች አበረታቻትኝ፣ አጽናናቻትኝ ምናምን። ከዛ እንደዚህ እያለ ሆስፒታል ውስጥ አንድ ሰው ነው መቅረት ያለበት፣ ሊያስታምማት የሚገባ አንድ ሰው ስለሆነ ሌሎቻችሁ ሂዱ ተባለ ማለት ነው። ከዛ እሷ የባሏ ልጅ እኔ ነኝ የማስታምማት እናቴን አለች። እናቴን የማስታምማት እኔ ነኝ አለች። ከዛ እሺ ተባለና አብረው ቁጭ አሉ ማለት ነው። ከዛ ትንከባከባታለች። ስትንከባከባት ግን መጀመሪያ የበደለቻት ያንን ሁሉ ስታደርግባት የነበረው ከልጅነቷ ጀምሮ እስከምታድግ ድረስ ስትመታት፣ ስትደብድባት፣ ስትቆጣት፣ ስታንቋሽሻት የነበረው ሁሉ ትዝ ይላታል። ስታሰራት የነበረው ትዝ እያላትኝ በጣም ትጎዳለች ሴትዮ። በቃ እንደዚህ አትበይ አንቺ እኮ እንደውም ከዚህ ሁኔታ ላይ ስታገኝ ልትጎጂኝ ነው እንጂ እንደዚህ ልትንከባከብኝ አይገባም ነበር፣ በጣም እኮ ነው የበደልኩሽ ምናምን ስትላት፣ እንደዚህ አትበይ አክስቴ፣ እንደዚህ አትበይ፣ እንደዚህ ማለት የለብሽም፣ ይህ አላህ የቀደረው ነው የሚሆነው ምናምን እያለች ታጽናናታለች። ስልኳ ላይ የሆነ ነገር ታሳያታለች፣ የሚያጽናኑት ነገራቶች ምናምን ታሳያታለች ምናምን እና 2 ወር ምናምን ቆየች እና መሞት ፈለገች ሴትዮዋ። መሞት ነው የምፈልገው አሁን እንደዚህ ሁኜ ባሌም ሲመለከተኝ አይፈልገኝም ይፈታኛል ምናምን አለች ማለት ነው። አይፈታሽም ባሌ አባቴም አይፈታሽም፣ እኔ ነግረዋለሁኝ፣ ከቤትሽ ነው የምትቀመጭ። ከዛ እንደዚህ ሁኜ ወደ አጎቶች ቤት ወደ ወንድሞች ቤት በሄድ ይሻለኛል፣ እንደዛ ከሆነ ከቤት ያስወጣኛል ምናምን በላ ስትናገር፣ በፍጹም አያስወጣሽም፣ እኔ ነግረዋለሁ ለአባቴ ምናምን ብላ አስማምታ ከ2 ወር በኋላ ወደ ቤታቸው ተመለሱ ማለት ነው። ወደ ቤታቸው ሲመለሱ ባልየው ያው ተሽኑት መጣ። ከዛ የተወሰነ 6 ወር 7 ወር ከዛ እንደዚህ እያለ ቆየና አመት ሲሆነው ሌላ ሴት አገባ። ሌላ ሴት ማግባት ብቻ አይደለም እሷን ፈትቷት ረሳት፣ ጭራሽ ፈታት ረሳተኝ፣ ከሌላ ሴት ጋር መኖር ጀመረ ማለት ነው። ይቺ ሴት ግን ይቺ የባሏ ልጅ እሷን መንከባከብ ጀመረች። ራሷ ላይ ነው የምትጸዳደው ሴትዮ፣ ፓራላይዝድ ናት። በጣም ሁኔታዋ በጣም አሳሳቢ ነው። ነገር ግን የምትንከባከባት እሷ ናት፣ የምታግዛት እሷ ናት፣ ሁሉም ነገር የምታደርግላት እሷ ናት። እና ሁሌ ዱዓ አድርግላታለሁኝ አለች ይቺው ሴትዮ ማለት ነው። ስተርክ ታሪኩን ሁሌ ዱዓ አድርግላታለሁኝ፣ ጥሩ ባል ይግጠምሽ ምናምን እያልኩ ዱዓ ሳደርግላትኝ እኔ ጥሩ ባል ብዬ የሚመጣው ሰውዬ መስፈርት የማደርገው አንቺ ጋራ አብሮኝ የሚኖር ከሆነ ነው። አንቺን ማስታመም የሚችልና አንቺን እኔ ሳስታመምሽ የሚታገስ ከሆነ ብቻ ነው እኔ እንትን የምቀበለው እንጂ የቀረ አልፈልግም፣ አላገባም ብላ አለችኝ። እና ይቺ ሴት ዱዓ አድርጉላት፣ የዚች ልጅ ዱዓ አድርጉላት፣ እኔንም አላህ ይቅር እንዲለኝ ዱዓ አድርጉልኝ ብላ ታሪኩን አስተላለፈች ማለት ነውና ይሄ በደል የሚባለው ነገር ሰው መበደል በጣም መጥፎ ነው። በነገራችን ላይ አላህ Subhanahu Wa Ta'ala ወላ ተሕሰበነ አላህ ጋፊለን አማ ያዕመሉ ዛሊሙን ይላል። አላህ Subhanahu Wa Ta'ala በዳዮች ከሚያደርጉት ነገር ያኔ ዘንጋ አድርገህ እንዳትመለከተው፣ ኢነማ ዩአኺሩሁም ሊየውሚ የሽኸሱ ፊህ አልአብሳር እያለ አምላካችን አላህ ይናገራልና
ይሄ በደል የሚባለው ነገር በቃ መጥቶ ይደርሳል። ምንም ጥርጥር የለውም። ገብቷችሁ ሆነ ሰው መበደል ይኸው በቃ እንደዚህ ነው። እድሜ ልኳን እንድትጸጸት ነው የሚያደርገው እና ሰውን ከመበደል ልንጠበቅ ይገባል። አምላካችን አላህ ሱብሓነሁ ወተዓላ ሐዲሱል ቁዱስ ላይ ያ ዒባዲ ባሮች ሆይ ኢኒ ሐረምቱ ዙልመ ዐላ ነፍሲ ነው የሚለው። እኔ በደልን ከራሴ ላይ እርም አድርጋለሁ ወጀዐልቱሁ በይነኩም ሙሐረመን በእናንተ መካከል ደግሞ ሐራም አድርጌዋለሁኝና ፈላ ተዟለሙ እንዳትበዳደሉ ነው ያስቀመጠው። በደል የሚባለው ነገር በጣም መጥፎ ነው። ያላህ መልእክተኛ አለይሂ ሰላቱ ሰላም ጃቢር ብን አብዱላህ በዘገቡት ሐዲስ ላይ እተቁ ዙልም አሉ። ዙልምን ተጠንቀቁ ፈኢነ ዙልመ ዙሉማቱን የውመል ቂያማ። ዙልም የሚባለው በደል የሚባለው እኮ የተደራረበ ነው የውመል ቂያማ የትንሳኤ ቀን አሉ ያላህ መልእክተኛ አለይሂ ሰላቱ ሰላም። እና ዙልም የሚባለው በጣም መጥፎ ስለሆነ ልንጠነቀቅ ይገባን። አምላካችን አላህ ሱብሓነሁ ወተዓላ በቁርአን ላይ ምንድነው የሚለው? ሱረቱ ኒሳ ምዕራፍ 10 ላይ ሱረቱ ዩኑስ ላይ ኢነላሃ ላ የዝሊሙ الناس ሰዎችን እኮ አላህ ሱብሓነሁ ወተዓላ አይበድልም ሸይአን አንዳች ነገር ወላኪን الناس ሰዎች ግን አንፉሰሁም ይظلሙን የማን ነው የዝሊሙን ሰዎች ግን ራሳቸውን ይበድላሉ እያለ ይናገራል። በሌላ ሐዲሳቸው ያለ መልእክተኛ አለይሂ ሰላቱ ሰላም ምንድነው የሚሉት? በሌላ ሐዲሳቸው ያለ መልእክተኛ አለይሂ ሰላቱ ሰላም በጣም ብዙ ቦታዎች ላይ ነው በነገራችን ላይ በባሪያውና አንድ በበዳይ ሰውና በተበዳይ ሰው ልመና መካከል እንትን የለም ይላሉ። ያኔ ثلاثه دعوات ሶስት ዱዓዎች ሙስተጃብ ናቸው ለነሱ ያኔ በዚህ ደግሞ ላሸከ ፊህነ ምንም ጥርጥር የለውም። የመጀመሪያው ዳዕወቱል መዝሉም ማለት ያለ መልእክተኛ የተበዳይ ዱዓ ተመላሽነት የለውም። አላህ Subhanahu Wa Ta'ala ያኒ እንትን ይላቸዋል ይቀበላቸዋል ሐታ ላይ ያነ ሰውዬ ካፊር እንኳን ቢሆን አለ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም። እና ሌላም በሌላ ሐዲሳቸው ثلاثه لا ترد دعواتهم الصيام حتى يفطر والامام العادل والدعوة المظلوم የተበዳይ ዱዓ በእነሱና በአላህ Subhanahu Wa Ta'ala መካከል ግርዶ የለም ብለው ያስቀመጡት ያላህ መልእክተኛ ሰለላሁ ዐለይሂ ወሰለም። እና ሙስተጃብ ነው የሚሆነው። እና በምንችለው አቅም ከበደል ልንጠነቀቅ ይገባል። ተመልከቱ ምን እንደሆነ የዚህ ሴትዮ አንደኛ ልጆቿን አጣች፣ ትዳሯን አጣች፣ ራሷን አጣች፣ ሁሉን ነገሯን አጣች። እዛ ላይ ደግሞ በጸጸት ነው አሁን ራሱ እንደዚህ የምትኖር እቺ ሴትዮ። ግን ልጅቷ ግን ሱብሃንአላህ ሰው ሳትሆን መልአክ ነው የምትመስል የምትገርም ሴት ናት። እንዴ ያንን ሁሉ በደል አድርሳባት ልጅነቷን ቀምታት በዚህ ልክ ደግ መሆን መቻለው ከባድ ነው በጣም። ግን በጣም ደስ የሚል ነው ሰው ደግ መሆን ይቅር ማለት ሲችል ከዚህ በላይ ምን አለ? ሰራሃ ወላሂ አንድ ሰው ምንም ነገር አይሰጠውም ይቅር ማለት ደግ እንደ ደግነት ማለት ነው። አምላካችን አላህ Subhanahu Wa Ta'ala فمن عفا واصلح ነው የሚለው። فمن عفا واصلح فاجره على الله ይቅር ያለም ያስታረቀም ሰው ምንደም ከአላህ ነው እያለ ነው የሚናገረውና ይቅር ማለት አምላካችን አላህ Subhanahu Wa Ta'ala በጣም ከፍ የሚያደርገን ነገር ነው። ይቅር በሉ ብሏል አምላካችን አላህ Subhanahu Wa Ta'ala። ስለ ይቅርታ በጣም ብዙ ነገራቶች ነግሮናል እና በመንችለው አቅም ይቅርታ ልንዳረግ ይገባል። አምላካችን አላህ Subhanahu الذين ينفقون في السراء والضراء والكاظمين الغيظ والعافين عن الناس ብሎ ነው ያስቀመጠው። ከሰዎችም ይቅር የሚሉ በቃ እነዚህ ሰዎች የሚገርሙ ፍጥሮች ናቸው። ምዕራፍ 3 ከቁጥር 134 ላይ ይናገራል። ቁጭትን ገቾች ካለ በኋላ ከሰዎችም ይቅርታ አድራጊዎች ለሆኑ ተደግሳለች አለ። ገነት ራሱ የተዘጋጀችው ለይቅር ባዮች ነው። ስለዚህ በምንችለው አቅም ይቅር ባይ ባሪያ እንሆን፣ ሰዎችንም ከመበደል እንጠንቀቅ። እንደዚህ አይነት ነገር በዱንያ እንኳን እንደው ምላሽ ባናገኝ ማለት ነው በአኺራ ላይ የበደልነውን በደል እያንዳንዷን ነገር እንቀበላለንና ጥንቃቄ እናድርግ። አላህ የምንጠቀም ያድርገን። አንድ ህፃን ልጅ ይወለዳል። ሲወለድ ግን አይኑ ማየት አይችልም ነበር። ለእናት ዶክተሮቹ ይነግሯታል ልጅሽ ማየት አይችልም ሲሏትኝ በጣም ደነገጠች እና ምን ማድረግ እችላለሁኝ ልጅ እንደዚህ እንደሆነብኝ አልፈልግም ምናምን ስትላቸው አይን ከተገኘ አይን መተካት ይቻላል፣ በአንድ አይኑ ቦታ ሌላ አይን መተካት ይቻላል ምናምን ሲሏትኝ በቃ የኔን አይን ሰጠዋለሁ አላት። ከዛ በኋላ ትንሽ ጠንከር ሲል የሷን አይን አውጥተው ያደርጉላታል ማለት ነው ለህፃኑ ልጅ ይሄንን ካደረጉለት በኋላ አደገ። ቆንጆ አድርጋ አሳደገችው በተርቢያ አላህ እንዲፈራ አድርጋ የሚችለውን ያክል አድርጋ አሳደገችው ማለት ነው። ከዛ አጋባችው ወይም ጥሩ ልጅ የሚባለውን አጋባችው። ነገር ግን ይቺ ልጅቷ ወይም ደግሞ ሚስትየዋ ጥሩ ሰው አልነበረችም። ጥሩ ሰው ተብላ ነበር የተገባችው፣ ግን ጥሩ ሰው አልነበረችም።
ከዛ ምን ትለዋለች? እቺ ያኔ እቺ አይነ ስውር የሆነች እናት፣ እቺ የማታይ የሆነች እናት፣ እቺ እውር እናትህ ምናምን እያለች በእናቱ ታሳንሰዋለች። እንደውም በእናቱ ላይ የሆነ እንዲነሳ እናቱን እንዲጠላ ምናምን ታደርገዋለች። በእናቱ በጣም እንትን ትለዋለች፣ ታሳንሰዋለች ማለት ነው። ከዛ በኋላ እንደዚህ ሁሌ ከምንጨቃጨቂንና ወደ እንትኖች ትላልቅ አሮጌቶች ማቆያ ይወስድና ይጥላታል። እኔ ከዛ በኋላ እሷ በጣም ልቧ ተሰበረ። ከዛ መኖር ጀመረች። ከዛ ሞት እንደመጣባት አወቀች። በጣም ማመማት ምናምን። ከዛ ሆነ ራሱ ዱዓ ታደርግለታለች። ልጄን ጠብቅልኝ፣ ልጄን እንደዚህ አድርግልኝ ያለች ዱዓ ታደርግለታለች። ከዛ ደብዳቤ ጻፈችለት ማለት ነው። ደብዳቤው ምን ይላል? ልጄ አረገዝኩ፣ በጣም ድካም ነበረው ሳረግዝ፣ ስወልድ በጣም ድካም ነበረው። ስትወለድ ግን አንድ አይን እንደሌለ አወቅኩኝ። ከዛ በኋላ የኔን አይነ ሰጠውክ ምናምን ብላ ጽፋለት ደብዳቤውን ያያን። ልጁ በጣም አለቀሰ። ምክንያቱም እናቱ እንደሰጠችው አንድ አይኑ ከእናቱ እንደነበረ አያውቅም ነበር ያ ልጅ ማለት ነው። ከዛ በጣም አለቀሰ፣ ነደመው፣ ምንም ጥቅም የለውም ከዛ በኋላ እና ብዙ ጊዜ የሆነን ሰው ስናጣው ነው የሚገባን፣ የሆነን ነገር ስናጣው ነው የሚገባን እና ሲኖሩ መንከባከብ ሲገባን ወይም ደግሞ በሌላ ሰው ወይም ሚስት ልትሆን ትችላለች፣ ባል ሊሆን ይችላል፣ ልጅ ሊሆን ይችላል። ወላጆች ናቸው። እንኳን አይደለም ጥሩ ወላጅ፣ መጥፎ ወላጅ እንኳን ቢሆኑ ወላጅ ነው። ምንም ቢሆን ቢርል ዋሊዴን ግዴታ ነው። አላህ ሱብሓነሁ ወተዓላ ከእሱ አምልኮ ቀጥሎ ነው ያመጣቸው። እሱን አምልኩ ካለ በኋላ ወዕቡዱላህ አላህን አምልኩ ወላ ቱሽሪኩ ቢሂ ሸይአ ካለ በኋላ ወቢል ዋሊዴን ኢሕሳና ነው የሚለው። በወላጆቻችሁ መልካም ዋሉ ነው የሚለው። ወወሰይና ልኢንሳነ ቢዋሊዲሂ ሁስና፣ ለወላጆቹ መልካም እንዲውል ለሰዎች አዘዝ ነው ብሎ አምላካችን አላህ ሱብሓነሁ ወተዓላ የሚናገረው ገጽ ነው። በሌላም አንቀጽ አንሽኩርሊ ወሊዋሊደየ ኢለየል መሲር እያለ አምላካችን አላህ ሱብሓነሁ ወተዓላ ለወላጆቻችን ምስጋና ራሱ ያን ሳላደረጋችሁ ልናመሰግናለን እያልን ዱዓ እንድናደርግላቸው፣ እንደዚሁም ደግሞ ሲሞቱ ራሱ ዱዓ እንድናደርግላቸው ነው ያዘዘን ማለት ነው አምላካችን አላህ። ለመልእክተኛ አለይሂ ሰላቱ ሰላም ራሱ አንድ ሰው መቶ በቃ መልካም ስራ ምንድነው ተብሎ ሲጠየቁ አሰላቱ ዐላ ወቅቲሃ ካሉ በኋላ ቁልቱ ማዛ ያ ነብይ ሰለላሁ ዐለይሂ ወሰለም ተብሎ ሲጠየቁ ምንድነው ያሉት? ቢሩ ዋሊደይን ለወላጆች መልካም መዋል ነው ብለው ነው። ያኔ ከስራዎቹ ምርጡ ወላጆችን ማክበር፣ ወላጆችን መንከባከብ ነውና ሀታ ነው እነዛ ሰዎች መጥፎ እንኳን ቢሆኑ ወላጅ ነው ምንም ቢሆኑ ማለት ነው። እነሱን ማገዝ እፍ ማለት ራሱ አይቻልም እንኳን አይደለም እና ቀርቶ አውጥቶ ጃይዝ ቦታ መውሰድ ማለት ነውና ማንም ሚስት ብትሆን ማንም ባል ቢሆን ከቤተሰቦቻቸው ወይም ደግሞ ወላጆቻችሁ ታስበዝ ያ ማለት ፍትሃዊ አትሆኑ አይደለም። ፍትሃዊ ሆኖ ግን እነዛ ሰዎች እንደዚህ እንኳን አይደለም ደግ ሆኖ መጥፎ እንኳን ቢሆኑ አቻችላቸው ወይም ደግሞ መካከል ላይ ለመኖር ነው እንጂ መሆን ያሰባል እነዛን በመተውና በመጥላት እነዚህኞቹን እንትን በማለት መሆን የለበት። ማንም ቢሆን ወላጅ እና ጥንቃቄ አድርጉ። ምክንያቱም ከአላህ አምልኮ ቀጥሎ በነገራችን ላይ ወላጅ ማክበር ግዴታ ነው። ሱና ግዴታ ነው። طيب እነሱን ካልተንከባከበን እነሱን ያኒ አላህ Subhanahu Wa Ta'ala ባዝዝም መልኩ እነሱን እንትን ካልታዘዝን ወንጀለኛ ነው የምንሆነው። ልክ ሰላት እንደማንሰግደው ጾም እንደማንጾመው ልክ እንደዚህ ወንጀለኛ ነው የምንሆነው። طيب አንድ ሰው ጾም ተብሏል። ጾም ካልጾመ ወንጀለኛ እንደሆነ ወላጆቹን ታዘዝ ተብሏል። ወላጆቹን ካልታዘዘ ምንድነው የሚሆነው? ወንጀለኛ ነው የሚሆነውና ጥንቃቄ እናድርግ። ባረከላሁ ፊኩም። ወላጅ ነውና ጥንቃቄ እናድርግ። ታሪኩ ምንድነው? አንድ ወንድ ነበርና አንድ ሴትን ያያታል፣ ትምህርት ቤቱ ማለት ነው። ትምህርት ቤት ላይ ሲያያትኝ ይወዳታል። ከዛ በኋላ ስልኳን ይቀበልና ይጽፍላታል። ከዛ ሀይ ሰላም እንዴት ነሽ ሲላቲ ሰላም ነሽ ደህና ነኝ ምናምን በሚል ይጀመራል። ከዛ በኋላ ከመጻጻፍ ወደ መደዋወል ይቀጥላሉ። መደዋወል ጀመሩ። ከዛ በኋላ እያወሩ ያለ በመካከላቸው አልባሌ ነገር ይፈጠርና ከዛ በኋላ ወድሃለሁ በሚል ይቀራረባሉ ማለት ነው። ሲቀራረቡ ከአንድ ክላስ እንደሆኑ ምናምን ይነግራታል። እኔ እንደዚህ ነኝ ፎላና ነኝ ብሎ ይነግራታል ማለት ነው። ከዛ በኋላ ያለውን ነገር ያወራሉ፣ ይጫወታሉ ምናምን። ከዛ በኋላ መጨረሻ ላይ መገናኘት ይጀምራሉ ማለት ነው። ክላስም አብረው ሲሉ አብረው ይቀመጣሉ፣ አብረው ይሄዳሉ፣ አብረው ይመጣሉ ምናምን ነገራቶች። ከዛ ከዕለታት አንድ ቀን
ትምህርት አልቆ ወደ ቤት ሊሄዱ ሲሉ አብዛኛው ተማሪ ይሄዳል እና እነሱ እያወሩ ስለነበር ይቀራሉ ወደ ኋላ ማለት ነው። ወደ ኋላ ሲቀሩ ሰው ጭር ሲል ለምን ትንሽ አናወራም ብሎ ወደ ክላስ ይገባሉ። ወደ ክላስ ሲገቡ ከዛ በኋላ በመካከላቸው ሸይጣን ይገባና ይወሰውሳቸዋል። ከማይሆን ቦታ ላይ ይወድቃሉ ማለት ነው። ከዛ ሰው ሁሉ በአጠቃላይ ሄዶ ስለነበረ ቼክ የሚያደርግ አለ ወይም ደግሞ ትምህርት ቤቱን የቀረ ተማሪ አለ፣ የወደቀ ተማሪ ምን ይሆነ አለ የሚል የሚያጣራ ሰው አለ። ትምህርት ቤቱን ቼክ ሲያደርግ እነዚህ ልጆች መጥፎ ነገር እየሰሩ ይደርስባቸዋል ማለት ነው። በሩን ክፍት ሲያደርገው የማይሆን ቦታ ላይ ይደርስባቸዋል። ከዛ በኋላ እነዚህ ሰዎች የሚገቡበት ይጣፋቸዋል። ሰውየው ደግሞ በርን ይዘጋና ፖሊስ ይጠራል ማለት ነው። ፖሊስ ይጠራን። ከዛ በኋላ ፖሊሱን እንደሚጠራ እባክህን አትጥራ ፖሊስ ምናምን ብላ ብቻ ብትለምነው እንትኑ የትምህርት ቤቱ እንትን ጠባቂ እምቢ ይልና ፖሊስ ላይ ይጠራል። ከዛ እሱ ዝም ብሎ እያዳመጠ ነው ይሄ ወንዱ ማለት ነው። ሴቷ ግን በጣም ተናደደች። ይሄ ነገር ከተከሰተ ቤተሰብ ከሰማ ጎረቤት ከሰማ ምናምን የሚሆነውን ነገር ስታስበው ከአቅሟ በላይ ሆነ። በቃ አእምሯን መቋቋም ስላልቻለች ምንድነው ያደረገችው? መስኮቱን ከፈተችና ራሷን ከ3ኛ ፎቅ ላይ ወረወረች ማለት ነው። ከዛ በኋላ ሞተች። ሱብሃነል ኻሊቅ። የተጀመረው በምንድን ነው? ሀይ በምትለው በትንሽዬዋ ቴክስት ነው የጀመረው እና ብዙዎቻችን ደግሞ አሁን ላይ በተለይ ደግሞ በሚዲያ ዘመን ሀይ ሰላም በሚል ይጀመራል፣ መጨረሻው ላይ የማይሆን ቦታ ይወደቃል ማለት ነው። እንደዚህ አይነት ነገራቶች ሐራም የሆነ ግንኙነት ብዙ ነገራቶችን ያበላሽብናል። ለዘመን ያላህ መልእክተኛ አለይሂ ሰላቱ ሰላም በጣም በብዙ ሁኔታዎች ላይ ዝሙትን እንዳይቀርብ እንትን ያሉት ማለት ነው። የዚና ወይም ደግሞ ዝሙት የሚባለው ነገር የመጀመሪያ እንኳን ዱንያ ላይ እንኳን ቅጣቱ ሞት ነው። አንድ ሰው ከሚስቱ ላይ ወይም ከባሏ ላይ ዝሙት ከሰራች ይሞታሉ ወይም ደግሞ በሞት በድንጋይ ውግራት ነው የሚቀጡት። እንደዛ ካልሆነ ደግሞ እንትን ከሆኑ ደግሞ ሰይብ ከሆኑ ወይም ደግሞ ያላገቡ ከሆኑ ደግሞ ምንድነው የሚደረጉት ከተባለ በጅራፍ ይገረፋሉ። 100 ግራፍ ጅራፍ ይገረፋሉ። ከዛ በኋላ ያንን ነገር በጣም ብዙ ስቃይ ነው የሚደርስባቸው ማለት በማህበረሰቡ ራሱ ተቀባይነት እንዳይኖራቸው ምናምን ይደረጋሉ ማለት ነው። ሱረቱል ፉርቃን ላይ በግልጽ ይገልጻል። ይሄ ሱረቱል ኑር ላይ ማለት ነው በግልጽ ይገልጻል። አዛኒት ወዛኒ ፈጅሊዱ ኩለ ዋሂድን ሚንሁማ ሚአተ ጀልዳ እያለ አምላካችን አላህ ሱብሓነሁ ወተዓላ ከእነሱ መካከል ያኔ 100 ግርፋት እንዲገረፉ አምላካችን አላህ ሱብሓነሁ ወተዓላ ያዛል ማለት ነው። እና ትልቅ ወንጀል ነው ዝሙትን መስራት። ሰሂህ ቡኻሪ ላይ ራሱ የአላህ መልእክተኛ አለይሂ ሰላቱ ሰላም የተናገሩት በጣም አስፈሪ የሆነ ሐዲስ አለ ስለ ዝሙተኞች በአኺራ ላይ የሚገጥማቸውን ቅጣት ማለት ነው። ምን አለ የአላህ መልእክተኛ? ዛሬ ሌሊት 2 ሰዎች ወደ እኔ መጥተው አየሁኝ፣ ይዘውኝ ወጡ፣ ከነርሱ ጋር ተጓዝኩ፣ እንደ ምድጃ ባለ ግንብ ዘንድ ደረስኩኝ። ላዩ ጠባብ ነው፣ ታቹ ደግሞ ሰፊ ነው። ከዛ ከስሩ እሳት ይቀጣጠላል። በውስጡ እርቃን የሆኑ ወንዶችና ሴቶች አሉ። እሳቱ ሲቀጣጠል ሊወጡ ሲቃረቡ ወይም ደግሞ ሲሞክሩ ይወጡ ከላይ ወደ ላይ ከታች ሰፊ አይደለ ወደ ላይ ሲመጡ ከጠባቡ ከአፉ ላይ በሚደርሱ ጊዜ ተመልሰው ይወድቃሉ ማለት ነው። ከዛ በኋላ እነዚህ እነማን ናቸው ብዬ ጠየቅኳቸው። እነዚህ 2 ሰዎች የወሰዷቸው ማለት ነው። ሲጠይቋቸው እነዚህ ዝሙተኞች ናቸው ብለው መለሱልኝ አለ አላህ መልእክተኛ አለይሂ ሰላቱ ሰላም። አምላካችን አላህ ሱብሓነሁ ወተዓላ በሱረቱል ፉርቃን ላይ والذين لا يدعون مع الله إلها آخر ولا يقتلون النفس التي حرم الله إلا بالحق ولا يزنون ያለው ስቲል ከኩፍር ጋራ ነው ያስቀምጠው አምላካችን አላህ ሱብሓነሁ ወተዓላ። ከሰው መግደል ጋራ የወንጀሉ ክብደት ከሰው መግደል ጋራ ከኩፍር ጋራ ነው የተቀመጠው ማለት ነው። ወመን يفعل ذلك يلقى اثاما አምላካችን አላህ ይሄንን የሚሰራ ከባድ ወንጀልን ከባድ ቅጣትን ያኒ ከባድ ወንጀልን ስለሰራ ከባድ የሆነ ቅጣትን ይከተለዋል አምላካችን አላህ ሱብሓነሁ ወተዓላ። እና በምንችለው አቅም ጥንቃቄ ማድረግ አለብን። ከዝሙት ራሳችንን መጠበቅ አለብን። አምላካችን አላህ ሱብሓነሁ ወተዓላ ዝሙትን አትስሩ ብቻ አይደለም የከለከለው፣ አትስሩ ብሎ ብቻ አይደለም የከለከለው መንገዱን የከለከለው ወላ ተቅረቡ ዚና አለ። ዝሙትን አትቅረቡ ኢነሁ ካነ ፋሂሸተን ወሰአ ሰቢላ አምላካችን አላህ ሱብሓነሁ ወተዓላ ዝሙትን አትቅረቡ ካለ እርሱ በእርግጥ ብልግና ነውና መንገድነቱን ከፍ አለ። መንገዱ ከፋ። ምክንያቱም የምንሄድበት እያንዳንዱ ኸጥዋ ምን ያደርጋል? ወደዛ ያቃረበን ስለሚሄድ ማለት ነው። ያለ መልእክተኛ አለይሂ ሰላቱ ሰላም ዝሙተኛ የሚፈጽም አንድ ዝሙተኛ ዝሙት ላይ የዝኒ ዛኒ ያሉ ዝሙተኛ እኮ ዝሙትን አይፈጽምም። ሄነ የዝኒ ዝሙት በሚሰራ ጊዜ ወህወ ሙእሚን ሆኖ ዝሙትን አይሰራም አሉ። ግልጽ በጣም ከባድ ነው ዝሙት መስራት ማለት ነውና ሰሂህ ቡኻሪ ያለ ሐዲስ ነው በነገራችን ላይ። ሲቀጥል ይሄ ፈሳድ ራሱ ምድር ላይ ራሱ ፈሳድ የሚመጣው በዝሙት ምክንያት ነው። ያለ መልእክተኛ አለይሂ ሰላቱ ሰላም ይናሉ ዝሙትና ወለድ
በአንድ ሀገር ላይ ወይም ደግሞ በአንድ መንደር ላይ ከበዛ ያለህን ቅጣት ተጠባበቁ አለ ያላህ መልእክተኛ አለይሂ ሰላቱ ሰላም። እና በጣም ከባድ ነው ዝሙት መስራት ማለት ነው። እና ዝሙትን ልንጠነቀቅ ልንርቀው ይገባል። በተለይ ይሄ ሚዲያው በጣም በቀላል አድርጎ ሳህል አድርጎ ሰላመጣለን እንደ ቀላል ነው የምናየው። ነገር ግን መጠንቀቅ አለብን። እና ለመጠንቀቅ ምን እናድርግ? ከዝሙት ለመራቅ ምን እናድርግ ሲባል በመጀመሪያ ቁርጠኛ ውሳኔ መወሰን ነው ያለብን። ወሰነን ከዛ ነገር መውጣት በቃ ንያችንን ማስተካከል ያኔ አንድ ሰው ከወንጀል ተውበት ሲያደርግ ተውበት ማድረጊያ መንገዶች አሉ። እነዛን ተውበት ማድረግ የመጀመሪያው ማለት ነው። ሁለተኛው ደግሞ እይታን መገደብ። ዝም ብሎ ወደዚህ ወርውር የሚሉ ሰዎችን እያየን እንዴት ብለን እንታጥቀባለን? መንገድነቱን ራሱ ያኔ ማስተካከል፣ እይታን መገደብ፣ ያልተፈቀደልንን ነገር አለማየት፣ ሴትም ወንድን አለማየት፣ ሴት ወንድም ደግሞ ሴትን አለማየት፣ በምንችለው አቅም ጥንቃቄ ማድረግ። ሌላው ከሐጅ ነብይ ጋር አለመቀላቀል። ሐጅ ነብይ የሆኑ ወንዶች ጋርም ሆነ ሴቶችም ጋር ሊሆን ይችላል። ይሄ ማቀላቀል የሚባለውን ነገር መራቅ። ሌላው ደግሞ ከመጥፎ ጓደኞች መራቅ፣ ከመጥፎ ንግግራቶች መራቅ። ለምሳሌ አሁን እንደ ቀላል ነገር ዝሙትን እንደ ቀላል ነገር ባፋቸው የሚናገሩ ሰዎች አሉ። ከእንደዚህ አይነት ሰዎች መራቅ። መጥፎ ጓደኞችም እንደዚህ አይነት ሰዎች የሚናገሩ ከሆነ እንደዚሁም ዝሙትን እንደ ቀላል አድርገው ፉላን ጓደኛዬ እያሉ እንደ ቀላል ነገር የሚያወሩ ሰዎች ካሉ እነዚህን አካላቶች መራቅ ግልጽ ነው። ሌላው ደግሞ አጅነብይ መጨበጥ ሊሆን ይችላል። እንደዚሁም ደግሞ ያኔ ከሚያቀራርቡን ነገራቶች ከአጅነብይ ጋራ በመጨባበጥ ሊሆን ይችላል፣ ሰላም በማባል ሊሆን ይችላል። እንደዚህ አይነት ነገራቶችን መረቅ ከእንደዚህ አይነት ቦታዎች። ሌላው ምንድነው ምላስን ከዝሙት መቆጠብ ግልጽ ነው። ምላሳችንን ከዝሙት መቆጠብ እንደዚሁም ደግሞ ዝሙት ከሚያስታውሱን ነገራቶች ራሳችንን መቆጠብ ማለት ነው። ሌላው ምንድነው እንደ ሙዚቃ፣ ፊልም፣ ልቦለድ፣ ርቃም ምስሎች ሊሆኑ ይችላሉ፣ የብልግና ቪዲዮዎች ሊሆኑ ይችላሉ። ብቻ ወደ ዝሙት የሚቀሰቅሱ ነገራቶችን ወደዛ የሚወስዱ ነገራቶችን ከነዛ ወንጀሎች መረቅ፣ በምንችለው አቅም ወደዛ የሚወስዱን ነገራቶች መረቅ። ሌላው አኺራን ማስታወስ ነው። አኺራን ማሰብ አላህ Subhanahu Wa Ta'ala ፊት ቁመን ነገር እንጠየቃለን። አምላካችን አላህ Subhanahu Wa Ta'ala የውመ ተሽሀዱ ዐለይሂም አልሲነቱሁም ወአይዲሂም ወአርጁሉሁም ቢማ ካኑ ያዕመሉን ይላል። የውመ ተሽሀዱ የትንሣኤ ቀን መሰክሩባቸዋል። ዐለይሂም በእነርሱ ላይ አልሲነቱሁም አልሲነቶቻቸው ወይም ደግሞ ምላሶቻቸው፣ ወአይዲሂም እጆቻቸው፣ ወአርጁሉሁም እንደዚሁም ደግሞ እግሮቻቸው ቢመካኑ ያመኑ ሲሰሩት በነበሩት ነገር እጆቻቸውም እግሮቻቸውም ምላሶቻቸውም መሰክሩባቸዋል እያለ አምላካችን አላህ Subhanahu Wa Ta'ala ይናገራል። ስለዚህ በምንችለው አቅም ከዝሙት ራሳችንን ልንቆጥብ ይገባል። ሌላው ምንድነው ራስን በሐላል ማብቃቃት ወይም ደግሞ ማግባት። ለጋብቻ ከደረሰ አንድ ሰው ማግባት መቻል አለበት ማለት ነው። ይሄንን ካልቻለ ደግሞ ምን ማድረግ አለበት? መጾም። ጾም አለ። ለምሳሌ የአያሙል ቢድ ሊሆን ይችላል፣ ሰኞና ሐሙስ ሊሆን ይችላል፣ የዳውድን ጾም ሊሆን ይችላል። ብቻ ጾም መጾም ከዝሙት ራስን መጠበቅና ያንን ነገር ያኔ ከዛ ነገር ሩቅ መሆን፣ ራስን መጠበቅ፣ ራስን መከላከል በእንደዚህ አይነት ነገራቶች ላከን። አላህ መጨረሻችንን ያሳምርልን። አላህ ያህፍዝኩም። እንደተማራችሁበት ተስፋ አድርጋለሁ። ወሰላም አለይኩም።